በጦርነቱ ዘረፋና ውድመት ደርሶበት የነበረው አማራ ኤፍኤም ደሴ 87.9 የራዲዮ ጣቢያ በአዲስ የስርጭት መሳሪያዎች እንደገና በጥራት መደመጥ ጀመረ። የራዲዮ ጣቢያው በተሻለ ጥራትና ተደራሽነት በአዲስ መልክ መምጣቱ እንዳስደሰታቸው የጣቢያው የዘውትር አድማጮች አስተያየታቸውን ሰጥተዋል። ጀማል ኢማም ተጨማሪ ዘገባ ልኮልናል። ከአማራ ኤፍኤም ደሴ 87.9 ወደ እናንተ የሚደርሰው አካባቢያዊ ስርጭት አሁን ጀመረ። ደርሶበት ከነበረው ዘረፋና ውድመት መልስ ለአድማጮች ትኩስና ወቅታዊ መረጃዎችን በማድረስ ላይ የሚገኘው በአማራ ሚዲያ ኮርፖሬሽን የደሴ ኤፍኤም 87.9 ከነበረበት ጥራትና ተደራሽነት ከፍ ብሎ በመደመጥ ላይ ይገኛል። አማራ ኤፍኤም ደሴ 87.9 ለህብረተሰብ ለውጥ እንተጋለን። ከወረራና ውድመት በኋላ በተሻለ ቴክኖሎጂ በጥራትና በተደራሽነት ከፍ ብሎ የመጣው የአማራ ሚዲያ ኮርፖሬሽን አማራ ኤፍኤም ደሴ 87.9 በአሁኑ ሰዓት በከፍተኛ ጥራት በመደመጥ ላይ ይገኛል። በዚህም ደስተኞች መሆናቸውን የጣቢያው የዘውትር አድማጮች አስተያየታቸውን ሰጥተውናል። ሁላችንም የምንከታተለው ነው። በጣም የህብረተሰቡን ችግር የሚያነሳ በየጊዜው ችግሮችን ነቅሶ ለውይይት የሚያቀርብ ህብረተሰቡን የሚያወያይ ሁላችንም እንደራሳችን ያዝነው ነው። እኔ በግሌ እሱን ሳላዳምጥ ሙሉበት ቀን የለም። ያው ቋሚ ተሳታፊም አድማጭም ስለሆንኩ አሁን የተወሰነ መቆራረጥ ነበር። እኔ በተለይ ጠፍቶበት በነበረው ሰዓት ከፍተኛ ድብርት ውስጥ ነበር። ምክንያቱም ስራ ቦታችን ሁሉ ጊዜ እንደኔ ሌሎችም አድማጮችም አሉ ብዙ ነገር የምንማርበት ስለነበር በተለይ አሁን በዚህ ሰሞን ያለው ነገር ደግሞ በጣም ደስ በሚል ነገር ነው። ጥራት አለው። አሁን በጥሩ ሁኔታ እየተሰማ ነው በአሁኑ ሰዓት ብዬ ነው ማስበው። ለማህበረሰቡ የህዝብ ጆሮ ያለው እሱ ነው። መረጃ የሚሰጠን እሱ ነው። ስፔሻሊ እዚህ አካባቢ ተደማጭ ነው አማራ ሚዲያና ያው ድምጹ ሲቆራረጥ በጣም ተናደዳለ ተበሳጫለ እንዳንድ ተጠቃሚ ማህበረሰብና አሁን ግን በፉል መሳሪያ መምጣቱ ቀረጻውንም ሁሉንም አድርጎ መረጃ ሲሰጠን በጣም ደስተኞች ነን። ያዳመጣችሁ የምትገኙት አማራ ሚዲያ ኮርፖሬሽን አማራ ኤፍኤም ደሴ 87.9 ነው። በአሚኮ በጣም በቃ አይናችን ነው ያለችን አንዲት ሰው ስለሆነች በደንብ ለምካተለው ስፔሻሊ በስፖርት ደስ ይለኛል። ምንድነው ኪነጦሳ ማማ ነው ወሎ ደግሞ ጥበት ኪነጦሳ። በቀጣይም አሚኮ ደሴ ኤፍኤም 87.9 በጥራትና በተደራሽነት እንዲሁም በይዘት ጎልብቶ ለህብረተሰብ ለውጥ መትጋቱን አጠናክሮ ይቀጥል ዘንድ አስተያየት ሰጪዎቹ ተናግረዋል። ከዚህ የበለጠ እንጠብቃለን። ምክንያቱም ማህበረሰቡ እናንተን ነው ከመንግስት በታች የሚያዳምጣን በይበልጥ ተደራሽነት እንዲኖረው እንፈልጋለን እኛ። ሄሎ ተናስተለም ደሴ ኤፍኤም ሰለሞን ከደሴ። ህብረተሰቡ እንግዲህ አንድ የሚናገርበት ነገር ይፈልጋል። የሚናገርበት ነገር አግኝቷል። መተንፈስ ትልቅ ነገር ነው። ለዚህ ህብረተሰብ ያለውን ነገር አንደኛ የሚደውለው ችግር ይቀርፍልኛል ብሎ ነው፣ ሰሚ ያለኝ ብሎ ነው። በዚህ በኩል እናንተ ሚዲያ ጋዜጠኞቹም ቴክኒሻኖቹንም ሁሉንም አድነቅም ማመስገንም እፈልጋለሁ። ሁሉንም በትህትና ነው የሚያናገሩት። ያለውን ነገር ተቀብለው ደግሞ መጠየቅ ያለበትን ይጠይቃሉ። እስካሁን ጥሩ ስራ እየሰራችሁ እንደሆነ የሚሰማኝ። በወሎ ዩኒቨርሲቲ የጋዜጠኝነት መምህሩ አቶ እንግዳ ወርቅ ታደሰም የህዝብን የማወቅ መብት በተግባር ለመተርጎም የተደረገው የጥራትና የተደራሽነት ማሻሻል ስራ ወሳኝ ነው ብለዋል። ከወረራ በኋላ እንደገና ተነሳስቶ በዚህ ደረጃ ጥራትን ለመጨመር መንቀሳቀሱ በጣም ትልቅ ነገር ነው። ትልቁ የሚመልሰው ነገር ግን ህዝብ የማወቅ መብት አለው። የሚያውቀው የመንግስትን እንቅስቃሴ የተቋማትን እንቅስቃሴ በቅድ የሚመሩ በምንም ለህዝብ እየሰሩ ያሉት ነገር ማወቅ ስላለበት ተደራሽነቱ ከመብትም አንፃር ስለሚሄድ በዚህ ደረጃ ጥራቱን ጨምሮ ለማስፋፋት መሄዱ በጣም ትልቅ ነገር ነው። የተለያዩ የህብረተሰብ ክፍሎች አሚኮ ደሴ ኤፍኤም 87.9 ለአካባቢው ማህበረሰብ ይዞት የመጣውን በጎ ዕድል በአግባቡ መጠቀም አለባቸው ሲሉ ሙያዊ አስተያየታቸውንም አክለዋል። አቶ እንግዳ ወርቅ ታደሰም በህዝብ ውስጥ ያሉ ደግሞ በትምህርት ደረጃም በምንም ከፍ ያለ ዕውቀት ያላቸው እነሱም በትክክል መጠቀም አለባቸው። መርሃ ግብሮችን በመሳተፍ ስልክ በመደወል የተለያዩ ነገሮችን በመስራት ማለት ነውና እድሉን መጠቀም መቻል አለባቸው። አማራ ኤፍኤም ደሴ 87.9 ቀደም ሲል ባነሳነው ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ አቶ ደረጀ ሞገስ እዚህ ስቱዲዮ ይገኛሉ። አቶ ደረጀ እንኳን ደህና መጡ። እንኳን ደህና ቆየሽ። የደሴ ኤፍኤም እንደገና በጥራት መደመጥ እንደ ተቋም ትልቅ ደስታን ይፈጥራልና በቅድሚያ እንኳን ደስ ያለን። እንኳን አብሮ ደስ አለን። እንግዲህ የአማራ ሚዲያ ኮርፖሬሽን በጦርነቱ ጉዳት ከደረሰባቸው ተቋማት መካከል አንዱ ነውና
ከደሴ ኤፍኤም በተጨማሪ በጦርነት ቀጠናዎች አካባቢ ምን ጉዳት ነው የደረሰበት ተቋሙ? እሺ አመሰግናለሁ። በቅድሚያ የሬዲዮ አድማጮቻችን በተለይ የደረሰብንን ችግር ተረድተው በትግስት ስለጠበቁን በጣም እናመሰግናለን። የአማራ ሚዲያ ኮርፖሬሽን አገልግሎቶቹን ያው በቴሌቪዥን፣ በሬዲዮ፣ በጋዜጣና በኦንላይን ለአድማጭ ለአንባቢዎችና ለተመልካቾች ያደርሳል። ነገር ግን ያው በሀገራችን ተከስቶ በነበረው ጦርነት ሳቢያ በተለይም በወልዲያ፣ በሰቆጣ፣ በላሊበላ፣ በአለማጣና በደሴ አካባቢ ያሉ የሬዲዮ ጣቢያ ማሰራጫዎች መሳሪያዎቻችን ሁሉ ውድመት ደርሶባቸው ነበረ። ግማሾቹ ተዘርፈዋል፣ ግማሾቹ ደግሞ ወድመዋል። በዚህ የተነሳ አድማጮቻችን ጋር የምናደርሰውን መልእክት ማድረስ አልቻልንም ነበረ። ከወረራው በኋላ እንግዲህ የአሚኮ በጣም አንጋፋ የሆኑ ታላላቅ የሚዲያ ቴክኖሎጂ ባለሙያዎችና መሪዎች አሉት። ይህንን የህዝብ ችግር ለመቅረፍ በጣም ሰፊ ርብርብ ሲያደርጉ ነበረ። በዚህ ጥረት ውስጥ ነው እንግዲህ ደሴ ላይም ያለውን ጣቢያችንን መልሰን ወደ ስራ ለማስገባት ጥረት የተደረገው። ከዚህ በፊት ያው በተቻለ መጠን ፈጠራን አክለው የኛ የቴክኒክ ባለሙያዎቻችን ለኢንተርኔትን በመጠቀም ስርጭቱ በአካባቢው እንዲሰማ ለማድረግ ጥረት አድርገው ነበረ፣ ወዲያው ከወረራው ማግስት ማለት ነው። ነገር ግን ስርጭቱን የበለጠ ተደራሽነቱን ለማስፋትና ቀድሞ ከነበረው የበለጠ አድማጩን ለማገልገል እንዲቻል የግድ የቴክኖሎጂ ያስፈልግ ነበረ። በተለየ ማሰራጫ መሳሪያዎች ያስፈልጉ ነበረ። እሱን ለማግኘት በጣም ከፍተኛ ውስንነት አለ። የሚዲያ ቴክኖሎጂ በቀላሉ ሀገር ውስጥ የሚገኝ አይደለም። የውጭ ምንዛሪ ይጠይቃል። የመንግስት የግዢ ፕሮሰስ እና ሂደት አለ። እሱን ሁሉ ማለፍ ስለሚያስፈልግ እነዛን ለማለፍ በሚደረገው ጥረት ያው ጊዜ ይወስዳል ማለት ነው። አሁንም ተጨማሪ ቴክኖሎጂዎችን ለማግኘት አሚኮ በጣም ሰፊ ጥረት እያደረገ ይገኛል። ነገር ግን ሙሉ ለሙሉ የተሳካ አይደለም። ስለዚህ ህዝቡ ይህንን እያወቀ በትግስት እየጠበቀን እስከዚህ መድረሱ በእኛ በኩል በጣም እናመሰግናለን። ይህንን ሁሉ ሂደት አልፎ ነው የደሴ ጣቢያችንን ወደ ነበረበት ለመመለስ ጥረት የተደረገው። አሁን 3 ኪሎዋት የሬዲዮ ማሰራጫ ተገጥሟል። በጣም አዲስ ነው፣ ዘመናዊ ነው። ስርጭታችንም ከነበረው ጥራቱ በጣም አድጓል፣ ሽፋኑን በጣም ጨምሯል። ደቡብ ወሎን በብዛት ያካላል። ከዛም አልፎ እስከ ድሬዳዋ ድረስ እስከ ቁልቢ ድረስ ይሰማል። ሰሜን ወሎንም እንደዚሁ ያካልላል። ስለዚህ ሰፊ የሆነ ተደራሽነት አለው። የበለጠ ግን እንሰራለንና በትግስት የጠበቀን የወሎ ህዝብን በጣም እናመሰግናለን። አሚኮ ያው ጥራቱን የጨመረ ህዝብ አገልጋይነቱን እያሰደገ ለመሄድ ያው ጥረት ያደርጋል። ህዝቡ ከኛ ጎን እንዲሰለፍ በእኛ በኩል እንፈልጋለን። ከዚህ በተጨማሪ ደግሞ ቴሌን እናመሰግናለን፣ መብራት ኃይልንም እናመሰግናለን። ግን አሁንም በየማሰራጫ ጣቢያዎቻችን ላይ ያሉብን ችግሮች አሉ። በብዛት አብዛኞቹ ያሉት ስርጭቱን ተደራሽ ለማድረግ ሲባል ተራራ ላይ ስለሆነ ልዩ የመብራት ኃይል አቅርቦት እንፈልጋለን፣ ልዩ የኔትወርክ አቅርቦት እንፈልጋለን። በዚሁ አንፃር ለምሳሌ ጮቄ ላይ የደብረ ማርቆስ ጣቢያችን እንደዚሁ ተመሳሳይ የኤሌክትሪክ ኃይል ችግር ገጥሞታል። እሱን ለመፍታት ከመብራት ኃይል ጋር ሰፊ ጥረት እያደረግን ቢሆንም አሁንም መብራት ኃይል ጥያቄያችንን በደንብ አዳምጦ በህዝብ ስምና በአድማጮቻችን ስም ፈጣን ምላሽ ቢሰጡን የአሚኮ የስርጭት መቆራረጥና ሌሎች ችግሮችን ቀርፈን የበለጠ ተደማጭና ህዝብ አገልጋይ ሚዲያ እንዲሆን ባለሙያዎቻችን እየተጉ ስለሆነ እርካታን እንጨምራለን ብለን እናምናለን። መልካም እንግዲህ አጠቃላይ ከደረሰው ጉዳት አንፃር ጉዳት የደረሰባቸውን መሳሪያዎች ወደ ስራ መልሶ ወደ ላቀ ተደማጭነትና የመረጃ ምንጭነት ለማደግ አሚኮ እየሰራው ያለውን ጥረት ምን ደረጃ ላይ ነው ማለት እንችላለን ካለው ጉዳት አንፃር? አዎ አሚኮ እንግዲህ ያው ቅድም እንደነገርኩሽ የሚዲያ ስራ በዋናነት ቴክኖሎጂ ላይ የተመሰረተ ነው። የቀረጻ ቴክኖሎጂዎች አሉ፣ የማቀናበሪያ ቴክኖሎጂዎች አሉ፣ የማሰራጫ ቴክኖሎጂዎች አሉ። እነዚህ ቴክኖሎጂዎች በቀላሉ በእጃችን የሚገኙ አይደሉም። ያው የሀብቱ ስንነትም ስላለ አብዛኛውም ከውጭ የሚመጡ በዶላር በውጭ ምንዛሬ የሚመጡ ስለሆኑ አሚኮ ያሉትን ሪሶርሶች ወይም ያሉትን ሀብቶች አብቃቅቶ ፍትሃዊ በሆነ መንገድ የክልሉን ህብረተሰብም ከዛ በላይ ሀገራዊ በሆነ መንገድ ስርጭቶችን ለማድረስ ጥረት እያደረገ ይገኛል። ነገር ግን ድጋፍ እንፈልጋለን። ከመንግስትም ድጋፍ እንፈልጋለን፣ ከባለ ሀብቶችም ድጋፍ እንፈልጋለን፣ ከህዝቡም ከህብረተሰቡም ድጋፍ እንፈልጋለን። በዛ መንገድ የተሻለ ደረጃ ለመድረስ ጥረት እናደርጋለን። አሁንም ስርጭቱን የበለጠ ወደ ነበረበት ለመመለስና ከዛም በላይ ለመስራት ፕላን ተደርጎ እየተሰራ ነው። በሂደት ላይ ያሉ ብዙ የቴክኖሎጂ መሳሪያዎችና ግብዓቶች አሉ። እነሱ ደረጃ በደረጃ እየተሟሉ ሲሄዱ
የበለጠ የአሚኮ ተደራሽነት ያርጋል የሚል እምነት አለኝ። መልካም አቶ ደረጀ ሞገስ የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ እዚህ ስቱዲዮ ተገኝተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ።